ሰላም እንዴት ናችሁ ቤተሰብ? በዛሬ ክላስ ደግሞ የምናየው ፋንዳሜንታልስ ኦፍ ነርሲንግ ሞዲዩል 3 ኢትስ አባውት ኢንፌክሽን ኮንትሮል። ኢንፌክሽን ኮንትሮል እንግዲህ ፋንዳሜንታልስ ኦፍ ነርሲንግ ብቻ ሳይሆን አሰስመንትን በሉት ኤኒ ሜዲካል ሴትአፕ ኤኒ ሜዲካል ኮርስ ስትወስዱ የምታገኙትና አፕሊኬብል የሆነ በስራ ላይ ዴይ ቱ ዴይ የሚተገበር ኤግዛም ላይ የትኛው አይነት ኤግዛም ላይ የማይቀር ኢንፌክሽን ኮንትሮል የሚል በጣም ወሳኝ ኮንሰፕት ነው ዛሬ ደግሞ የምናየው ማለት ነው። ሶ ኢንፌክሽን ኮንትሮል የዛሬ ክላሳችን ቶፒክ ነው። ቪዲዮውን ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁም እንደዛው። ሶ ለርኒንግ ኦብጀክቲቭስ አሉ እንዳልኳችሁ እዚህ ጋር ሊስቱ እያንዳንዱ የምናየው ነገር ስለሆነ ጊዜ መግደል አያስፈልግም ቪዲዮ እንዳይረዝም። ዘን ኢንፌክሽን ኮንትሮል እንዳልኳችሁ ኤኒ ፕሮብለም ኤኒ ዲዚዝ ማንኛውም በሽታ ኢትዝ አን ኢንፌክሽን ነው አይደል? ፕሮሰሱ ኢንፌክሽን ነው። ስለዚህ ያን ነገር ብሬክ ለማድረግ የግድ ኢንፌክሽን ምንድነው የሚለውን ስፔሻሊ ቼን ኦፍ ኢንፌክሽን ምንድነው የሚለውን ማወቅ ለአንድ የሕክምና ተማሪ ስፔሻሊ ለነርሲንግ በጣም ወሳኝ የሆነ አይዲያ ነው ማለት ነው። ቼን ኦፍ አን ኢንፌክሽን So the course of an infection can be represented by the chain of an infection. So an infection develops if the chain remains intact. So we can stop this chain ማለት ነው። So in circle ነው የምናየው እንግዲህ ይሄ circle chain of infection ይባላል። So an infection or የሆነ በሽታ ሰውን ሲያጠቃ የሆነ በሽታ ሰውነታችሁ ላይ happen ሲያደርግ የዚህ chain of infection ወይም ይሄ circle break ሳይደረግ ሲቀር ነው ማለት ነው። ወይም ደግሞ ሆስፒታል ላይ ያንዳንዱ የምናደርጋት ነገር ይሄንን ነገር ብሬክ ለማድረግ ነው ማለት ነው። ይሄን ነገር ብሬክ ለማድረግ ስፔሻሊ ፕሪቬንሽን የሚባለው በሽታ የመከላከል ስራዎች ላይ ስናወራ ይሄን ነገር ብሬክ የማድረግ ስራ ነው የምንሰራው ማለት ነው። ሶ በዋነኝነት እንግዲህ 6 ኮምፖነንቶች አሉት እዚህ ጋር። የመጀመሪያው ኢንፌክሽየስ ኤጀንት የሚባለው ነው። ኢንፌክሽየስ ኤጀንት እያንዳንዳቸውን አንድ ባንድ እናያለን። ከዛ ሪዘርቬር አለ ሁለተኛው፣ ዘን ፖርታል ኦፍ ኤግዚት አለ ሶስተኛ፣ አራተኛ ሞድ ኦፍ ትራንስሚሽን፣ አምስተኛ ፖርታል ኦፍ ኢንትሪ፣ ስድስተኛ ሆስት ሰሰፕቲብል ሆስት የሚባለው ማለት ነው። እንግዲህ ኢንፌክሽን ሲባል ለምሳሌ አንድ ሰው ሆዱንም ታመመ እንባል፣ ጉንፋንም ይመማችሁ፣ ቲቪም ኤኒ ዲዚዝ ማለት ነው ከታመማችሁ ይሄ ቼን በትክክል ሲሰራና ይሄን ነገር ብሬክ ሳናደርገው ስንቀር ነው እንግዲህ አንድ በሽታ የሆነን ሰው የሚያጠቃ ማለት ነው። ሶ እነኚህ ስድስቱን እንግዲህ አንድ ባንድ እናያቸዋለን ማለት ነው። ወደ ፖይንቶች እንሄዳለን ማለት ነው። የመጀመሪያው ኢንፌክሽየስ ኤጀንት ነው። ቼን ኦፍ ኢንፌክሽን የመጀመሪያው ኢንፌክሽን ኤጀንት ማይክሮ ኦርጋኒዝሙ ማለት ነው። ኢንፌክሽየስ ኤጀንት ዘ ማይክሮ ኦርጋኒዝም ኮዚንግ ኢንፌክሽየስ ዲዚዝ ኢዝ ኮልድ ኢንፌክሽየስ ኤጀንት ይባላል። ሶ ማይክሮ ኦርጋኒዝም ኤኒ እንግዲህ ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል፣ ፕሮቶዛ በጣም ብዙዎች ማለት ነው በአይን የማይታዩ በሽታ የሚያመጡ ተህዋሲያን ማለት ነው። ኢንፌክሽየስ ኤጀንት ወይም ማይክሮ ኦርጋኒዝምስ የምንላቸው ምንድነው የሚያደርጉት? they are the potential for microorganisms to cause disease depends on እንግዲህ አየር ላይ ያለው ነገር በማይክሮስኮፕ የምናየው ፉል ኦፍ ማይክሮ ኦርጋኒዝም ነው። አየር ላይ አይደል? አየር ላይ ብቻ አይደለም፣ ቆዳችን ውጭ ላይ ፉል ኦፍ ማይክሮ ኦርጋኒዝም፣ ቆዳችን ብቻ አይደለም፣ ውስጥ ሰውነታችን ላይ ስፔሻሊ ጂአይቲ ይሄ የምግብ እንሽርሽሪት የሚካሄድበት ጋር ጨጓራችን፣ አንጀታችን፣ ኢቭን ሳምባችሁ ብትሄዱ ሚሊየንስ ኦፍ ማይክሮ ኦርጋኒዝምስ አሉ ማለት ነውና እነዛ ሁሉ ማይክሮ ኦርጋኒዝም ይባላሉ። በሽታ ሲያመጡ ኢንፌክሽየስ ኤጀንት እንላቸዋለን ማለት ነው። እና በሽታ ለማምጣት ምን ማተር ያደርጋል ካላችሁ አንደኛ ናምበር ነው። ናምበር ሲምፕሊ ሌላውን እንቶ ውጭ ያለውን እንቶና አንጀታችን ላይ ኖርማል ፍሎራ የሚባሉ ባክቴሪያዎች አሉ። እነዛ ባክቴሪያ ናምበራቸው ቁጥራቸው ከመጠን በላይ ቢጨምር ለምሳሌ ምን ይሆናሉ? they become infectious agent ወይም ደግሞ they can cause disease ወደ በሽታነት ይቀየራሉ ማለት ነው። ስለዚህ አንደኛ ናምበር ነው። ከውጭም ብናይ የሆነ ቫይረስ ጉንፋን እንኳን ብትሉ የሆነ ሰው በጣም ካጠገባችሁ መጥቶ ቢያስልባችሁና ብዙ የሆነ ናምበር ኦፍ ማይክሮ ኦርጋኒዝምስ ወደ ውስጣችሁ ቢገባ ጉንፋን ቶሎ ይይዛችኋል። ከርቀት ሆኖ ወይም በትንሽ ቫይብሬሽን የሚደርሳችሁ ግን ናምበሩ ትንሽ ከሆነ የማይክሮ ኦርጋኒዝሙ በሽታ ያጠቃችሁ ማለት ነው። ሶ አንደኛ ናምበር ኦፍ the virus the bacteria ማለት ነው። ሁለተኛ ቫይሩለንስ ጥንካሬው ማለት ነው። ቫይሩለንስ ስትሮንግ የሆነ ማይክሮ ኦርጋኒዝም ያለው ማለት ነው። ቫይሩለንሱ እንደዚሁ አፌክት ያደርጋል ማለት ነው ዲዚዝ የማምጣት ያለ ማምጣት ሁኔታው። ሶስተኛ ኤቢሊቲ ቱ ኢንተር ኤንድ ሰርቫይቭ ኢን ዘ ሆስት ማለት ነው። አንዳንድ ያ ማይክሮ ኦርጋኒዝም አንደኛ ወደ ሰውነት የመግባት አቅሙ፣ ሁለተኛ ደግሞ ከዛ ቦታ ላይ የመቆየት ቆይቶ ተባስቶ ራሱን አባስቶ ምናምን ነው በሽታ የሚሆነው አይደለ? ያ ማድረጉ ራሱ
ፋክተሮች አሉት ዘ ሆስት የሰውየው የጤና ሁኔታ የኢሚዩኒቲ አቅም ምናምን ይኖራል እና ያሉ ነው ወደታችን። ስለዚህ የባክቴሪያ ወይም የቫይረሱ የመግባትና ሰርቫይቭ የማድረግ አቅሙ ይወስነዋል ማለት ነው ወደ በሽታነት ለመቀየር። ዘን ሆስትስ ሰሴፕቲቢሊቲ ተጋላጭነት። ሆስትስ ማለት እንግዲህ አሁን እኛ እየተማርን ያለነው ስለ ሰዎች ጤንነት ስለሆነ ሆስት እንግዲህ ታማሚ ሰው ነው ብለን እንወስዳለን ወይም ኤኒ ኢንዲቪጁዋል ማለት ነው። ሶ ያ ሰው ሰሴፕቲብል ተጋላጭ ከሆነ ለምሳሌ የበሽታ የመከላከል አቅሙ ሎ ከሆነ ኤችአይቪ ያለበት ሰው ሊሆን ይችላል፣ እድሜ በጣም ህፃን፣ በጣም ሽማግሌ፣ ክሮኒክ ዲዝ ያለበት ሰው፣ ስለዚህ እንደ ሁኔታው ማለት ነው። ደካማ ኢሚዩኒቲ ካለው ሰሴፕቲብል ከሆነ እንደዚሁ እነዚህ ማይክሮ ኦርጋኒዝሞች በቀላሉ ወደ ኢንፌክሽን ይቀየራሉ ማለት ነው። ኢንፌክሽን የመጀመሪያው እንግዲህ ኢንፌክሽስ ኤጀንት ኦር ራሱ ማይክሮ ኦርጋኒዝሙ ነው ማለት ነው። የመጀመሪያው ኢንፌክሽስ ኤጀንት ነው። ኦኬ ሁለተኛው ሪዘርቬር ነው። እንግዲህ ሁለተኛው ቼን ኦፍ ኢንፌክሽን ላይ የምናገኘው ሪዘርቬር ሲባል ምንድነው? የሆነ ነገር የሚይዝ አይደል? ማይክሮ ኦርጋኒዝሙ ኖርማሊ የሚቀመጥበት ቦታ ማለት ነው። a place where a pathogen or microorganism can survive but may or may not be multiply። እንግዲህ ማይክሮ ኦርጋኒዝሙ ሊባዛም ይችላል፣ ጀስት ዶርማንት ሆኖ ጸጥ ብሎም ሊቀመጥ ይችላል ማለት ነው። ሶ የሚቀመጥበት ቦታ ሪዘርቬር ይባላል። እንግዲህ ኢንቫይሮንመንት ሊሆን ይችላል፣ አፈር ሊሆን ይችላል፣ ምግብ ሊሆን ይችላል፣ ኤኒዌር ያ ኮዝ የሚያመጣው ባክቴሪያ የሚቀመጥበት ቦታ ሪዘርቬር ይባላል ማለት ነው። ሶ what are the ideal environmental factors for microorganisms to survive ይላል። ኢንቫይሮንመንታል ፋክተርስ ለምሳሌ ቴምፕሬቸር ሊሆን ይችላል አይደል? አሁን ፍሪጅ በረዶ ውስጥ ማይክሮ ኦርጋኒዝሞች አይራቡም ወይም ምንም ነገር ኢፌክት ሊኖራቸው ይችላል። በጣም ሞቃታማ ቦታም እንደዚያ እንደ ባክቴሪያ ኦር እንደ ማይክሮ ኦርጋኒዝም አይነት ማለት ነው። ሶ ኤኒዌይስ ሪዘርቬር ማለት የሚቀመጡበት ቦታ ማለት ነው። የሚቀመጡበት ቦታ ዘን ከዛ ተነስተው ወደ ሰውየው ሲገቡ የሚገቡበት ወይም ደግሞ ከዛ ቦታ የሚወጡበት ፓርት which is called portal of exit እንለዋለን። portal of exit። ስለዚህ ፖርታል ኦፍ ኤግዚት ለምሳሌ እንዳልኳችሁ አፈር ውስጥ ያለ ማይክሮ ኦርጋኒዝም በባዶ እግር የሚጓዝ ሰው ላይ ወደ ሰውየው ሊገባ ይችላል አይደለ? ስለዚህ ከዛ የሚወጣበት ፓርት ፖርታል ኦፍ ኤግዚት። ለዚህ ለአሁኑ ክላሳችን ግን ለምሳሌ ከሰው ወደ ሰው የሚተላለፍን በሽታ ብንወስድ በተለያየ ምክንያት ከዛ ሰው ወጥቶ ሌላ ሰው ሊያጠቃ ይችላል ማለት ነው። a path by which the pathogen leave the reservoir through ሊሆን ይችላል። ለምሳሌ በምን መልኩ ሆስፒታል ላይ ብናይ በብለድ ሊሆን ይችላል፣ በደም ምክንያት፣ በቦዲ ፍሉይድስ ማለት እንግዲህ ምራቅ ሊሆን ይችላል፣ ስፐርም ሊሆን ይችላል፣ ኤኒ ፈሳሽ ማለት ነው። ኤክስክሬሽንስ ላቭ ሊሆን ይችላል አይደል? በሆርሞንስ ኦር ኤኒ ኤክስክሬሽንስ ኦፍ ዘ ቦዲ ኤንድ ሴክሬሽንስ ማለት በእነዚህ ሁሉ ሊሆን ይችላል። ኤክስክሬሽን ማለት ብዙውን ጊዜ ዌስት ፕሮዳክት ነው። ሴክሬሽንስ ደግሞ ኤንዛይምስ ሆርሞንስ ሊሆኑ ይችላሉ ማለት ነው። ላይክ እንደነ ምራቅ አይነቶች ማለት ነው። በእነዚህ ከቦዲ ከሰውነት በሚወጡ ፈሳሾች ከዛ ሰውነት ሊወጣ ይችላል ማለት ነው። እንግዲህ እስካሁን ባየነው መሰረት አንድ ሰው ጉንፋን ብንወስድ ማይክሮ ኦርጋኒዝሙ ጉንፋን ነው ዘንድ ሬስፓራቶሪ ትራክት ላይ ይቀመጣል። ዘንድ ምንድነው ከዛ የሚሆነው ሪዘርቬሩ ሰውየው ነው ማለት ነው አይደል? ያለበት ሰውዬ ፖርታል ኦፍ ኤግዚት እንደዚህ የሚወጣበት ከዛ ሰውዬ የሚወጣበት ማለት ነው። ለምሳሌ ቦዲ ኦፕኒንግስ ሊሆን ይችላል በማውዝ ኖዝ አይደል? በአፍንጫ በሬክተም ኤንድ ቫጃይና ስፔሻሊ ሴክሹዋሊ ትራንስሚትድ ዲዞችን ብናይ በዩሬትራ ኦስቶሚስ ማለት ቦዲ ኦፕኒንግስ በሰርጀሪ ምክንያት አንዳንድ ሰውነት ላይ የተሰሩ ቀዳዳዎች ካሉ አርቲፊሻል የሽንት ቱቦ ሊሆን ይችላል። በሆድ ምክንያት ኢሊዮስቶሚስ አለ አይደል? በሆድ በኩል የሚጸዳዱ አይነት ኤኒ ኦፕኒንጎች ካሉ ማለት ነው። በእነዚህ ምክንያት ይወጣል ማይክሮ ኦርጋኒዝሙ ከዛ ከተጠቃው ሰው ሊወጣ ይችላል ማለት ነው። በቆዳ ሊወጣ ይችላል። ብሬክስ ኢን ዘ ስኪን አንድ ሰው እጁን ቢቆረጥ ከት ቢደረግ ወር ቁስል ቢኖረው ከዛ ጋር ማይክሮ ኦርጋኒዝም ሊወጣ ይችላል ወር ከዛ ኢንፌክትድ ልንሆን እንችላለን ማለት ነው። ብሬክስ ኢን ዘ ሙከስ ሜምብሬን ያው ሙከስ ሜምብሬን አፍ፣ ቫጃይና፣ ሬክተም ላይ ማለት እንደዚሁ አይ፣ ኖዝ፣ ቫጃይና፣ ሬክተም እነዚህ ሁሉ ምንድነው ማይክሮ ኦርጋኒዝሙ የሆነ በሽተኛ ሰው ላይ በሽታው ሊይዝብን የሚችልበት አጋጣሚዎች፣ የሚችልበት ቀዳዳዎች፣ የሚችልበት ኦፕኒንግስ እነሱ ፖርታል ኦፍ ኤግዚት ይባላሉ። ፖርታል ኦፍ ኤግዚት ማይክሮ ኦርጋኒዝሙ የሚወጣበት ማለት ነው። ዘን ከዛ ቀጥሎ ምንድነው የሚመጣው ሞድ ኦፍ ትራንስሚሽን ከወጣ በኋላ የሚሄድበት መንገድ የሚተላለፍበት መንገድ ማለት ነው። እንደ በሽታው አይነት ይለያያል። So mode of transmission ማለት this means by which the organism moves from a reservoir to susceptible host ማለት ነው። reservoir በሽታው ያለበት ሰው ወደ ተጋላጩ ሰው የሚሄድበት መንገድ the way the means by which that infection moves ማለት moves from
the reservoir which means the infected person to susceptible host ማለት ነው። የሚሄድበት መንገድ mode of transmission ይባላል። እዚህ ስልካ እንደምታዩት ለምሳሌ በመጨባበጥ የሚተላለፍ በሽታ ሊኖር ይችላል፣ በትንፋሽ የሚተላለፍ በሽታ ሊኖር ይችላል፣ በሴክሹዋል ኢንተርኮርስ የሚተላለፍ ሊኖር ይችላል፣ በንክኪ እንደዚህ በተለያየ ሲሱ at is called mode of transmission ይባላል ማለት ነው። ሜንሊ በእነዚህ ነው አብዛኞቹ የሚተላለፉት mode of transmission ማለት ይሄ ነው። then portal of entry እንግዲህ portal of entry ከዛ ሰውዬ ከወጣ በኋላ በmode of transmission ከሄደ በኋላ የሚገባበት ፓርት ደግሞ mode of entry ይባላል። the same thing ነው። ልክ በወጣበት መንገድ እዛ ሄዶ ሊገባ ይችላል ማለት ነው። the means by which the causative agent or the microorganism enter to the susceptible host ማለት ነው። ለተጋላጩ ሰው ሄዶ የሚገባበት ደግሞ portal of entry ይባላል። pathogens can enter the body through the same routes as they used to exit ማለት ነው። ልክ በወጡበት ወይ በዛ ሊገባ ለምሳሌ በማውዝ ሊገቡ ይችላሉ፣ በኖዝ፣ በሬክተም፣ በቫጃይና፣ በስኪን ሶ portal of entry እና portal of exit ሴም ነገር ሊሆኑ ይችላሉ። the main thing ግን ያው ከዛ ጋር ይወጣሉ ከዚህኛው ጋር ይገባሉ የሚለውን እንድትይዙ ነው። then finally የሚጠቃው ሰው ጋር ይደርሳሉ ማለት ነው። susceptible host ማለት susceptibility depends on the individual's degree of resistance to the pathogen ቀደም እንዳየ ነው። እንግዲህ አንድ ሰው በሽታ የመከላከል አቅሙ ይወስነዋል እዚህ ጋር ማለት ነው። susceptible host ምንም ነገር በቀላሉ ሊያጠቃው ይችላል፣ ሰውነቱ ዲፌንድ ሊያደርገው ይችላል። የሚገቡ ማይክሮ ኦርጋኒዝሞችን በሙሉ እያጠፋ ሰውነቱ ስትሮንግ ሊሆን ይችላል ማለት ነው። ሶ what are some factors ይላል እንግዲህ የሰውየው ጤና ሁኔታ፣ እድሜው፣ ፊዚካል ኢንዱራንሱ፣ ክትባት የወሰደ መሆኑ ብዙ ፋክተሮች ልንል እንችላለንና እነዚህ በሙሉ ሬዚስት ያደርጉታል፣ ኢሚዩኒቲውን ሊጨምሩት ይችላሉ። ሌላ ኮሞርቢዲቲ በሽታ፣ ሌላ በሽታ ከሌለበት ሰውየው ብዙ ሊስት ልናደርግ እንችላለን። እነዚህ ነገሮች ሰውየውን ሰሰፕቲብል በቀላሉ ተጋላጭ ሊያደርጉት ይችላሉ ማለት ነው። እዚህ ጋር ኬዝ አለ ያሁኑን ለማሳየት ነው። ቼን ኦፍ ኢንፌክሽን ኬዝ ስተዲ ኦኬ። ጄኒፈር a 32-year-old kindergarten teacher she who has 16 weeks pregnant እንግዲህ ነፍሰ ጡር ነች ማለት ነው ይቺ መምህር። so multiple children in her class have been sick over the past weeks with influenza A ላለፉት 2 ሳምንት የታመሙ ተማሪዎቿ እንዳለ በጉንፋን ታመዋል እንበል። ጄኒፈር picks up Alice who is a 3-year-old and crying. Alice puts her head on Jennifer's shoulder and then leans back and sneezes right into the Jennifer's face. So Jennifer washes her hand after her face and hopes that she will not get sick. 3 days later, Jennifer develops a fever, cough and sore throat. Her doctor diagnosed her for influenza ማለት ነው። አሁን ቼን ኦፍ ኢንፌክሽን ነው የሚያሳየው። መምህር ነች፣ ተማሪዎችን እያስተማረች ነው። ብዙ ተማሪዎችን ዘን ጉንፋን የያዘው ህፃን ተማሪዎች እየታመሙ ነው። ጉንፋን የያዘው ህፃን ሲያለቅስ አነስታ አቀፈችው ማለት ነው። ስለዚህ ምንድነው እዚህ ጋር ማይክሮ ኦርጋኒዝሙ ኢንፍሉዌንዛ ነው አይደል? ኢንፍሉዌንዛ ኤ ህፃኑ ላይ ያለ ማይክሮ ፓቶጅኑ ኢንፍሉዌንዛ ነው። ሪዘርቬሩ ህፃኑ ነው፣ ህፃኑ ላይ አለ ማለት ነው። ዘን አቀፈችው። እዛ ስታቅፈው ፖርታል ኦፍ ኤግዚት አስነጠሰ፣ ካፏ ላይ ተነፈሰባት ምናምን ነገር እሷ አቀፈችው ማለት ነው። ዘን ሙድ ኦፍ ትራንስሚሽኑ ኤር ነው፣ ኤርዌይ ድሮፕሌት ማለት ነው። ዘን ወደ እሷ ገባ። ፖርታል ኦፍ ኢንትሪውም እንደዚሁ ኖዝ ማውዝ ምናምን ማለት እንችላለን። እሷ ኢንፌክትድ ሆነች ማለት ነው። ሶ ቼን ኦፍ ኢንፌክሽኑ ይሄን ይመስላልና ፕሪቨንት ማድረግ ይቻል ነበር ይሄን ቼን አይደል? ምን በማድረግ ለምሳሌ ፖርታል ኦፍ ኤግዚቱን ብሎክ ማድረግ ይቻል ነበር። ማስክ ብታረግ ኖሮ አፍና አፍንጫውን ብትሸፍን ኖሮ ማይክሮቡ የመግባት እድሉን ተቀንሰው ነበር ማለት ነውና በዚህ መልኩ ኢንፌክሽን ሰርኩሌት ያደርጋል ማለት ነው። እንደ ኤግዛምፕል የተቀመጠው ለዛ ነው። ዘን ስለ ኢንፌክሽን ስናወራ ያው ሰውነታችን ቦዲ ዲፌንስ ሜካኒዝም አለው። ሰውነታችን ራሱን የሚከላከልበት ተፈጥሯዊ ቴክኒክ አለው ማለት ነው። ሶ ፈርስት ላይን ዲፌንስ ሜካኒዝምስ አር ሜካኒካል ቤሪየርስ የሚባሉ ያው ፊዚካሊ የሚሸፍኑን ማለት ነው። ዋናው ስኪን ነው። በእርግጥ ቆዳችን ባይኖር በህይወት መኖርም ከባድ ነው የሚሆነው አይደል? ውጭ ላይ ያለውን ነፋስ ላይ አየር ላይ ያለውን ማይክሮ ኦርጋኒዝም በሙሉ ወደ ውስጥ እንዳይገባ በመከላከል የውስጥ ሰውነታችን ጤነኛ እንዲሆን የሚያደርግልን አንደኛው ማን ነው? ቆዳችን ስኪን ነው ማለት ነው። ስኪን the first defense ነው፣ the first mechanical defense for our body ቆዳችን ነው። ሌላው ማውዝ ቆዳችን ላይ ስላችሁ ለምሳሌ ቆዳችሁ የሆነ ነገር ቢቆርጣችሁ ወይም ቢላጥና ባታጸዱት ዝም ብላችሁ ብትውት ከፍተኛ ቁስል ሊፈጠር ይችላል አይደል? እዛው ቆዳችን ላይ ያሉት ማይክሮ ኦርጋኒዝሞች ራስ ወደ ውስጥ ከገቡ ከባድ ችግር ነው ሊያመጡት የሚችሉና ስኪን በጣም ቬሪ ኢምፖርታንት የሆነ ፓርት ነው። ከዛ ማውዝ
አፋችን እንግዲህ በሽታ የሚገባበትም ነው የሚከላከልም ፓርት ነው አይደለ? ሁሉ ነገር ይበላል ምናምን ዘንድ የምንበላው ምግብ ላይ ብዙ በጣም ማአት ማይክሮ ኦርጋኒዝም አለ። ነገር ግን ጥሩነቱ አንደኛ ማውዝ ላይ ሳሊቫሪ ላይ ያሉት ኤንዛይሞች ዘን ውስጥ ከገባ በኋላም ጨጓራችን ላይ ያለው አሲድ ይገላቸዋል። ፕላስ ማውዝ ላይ ሳሊቫ ጋር ካሉት ማይክሮ ኦርጋኒዝሞች በተጨማሪ ቶንሲል የሚባለው ቶንሲላር ያለው አይደል? እዚህ ውስጥ ላይ ፋሪንጃል ቶንሲል፣ ሊንጓል ቶንሲል የሚባሉት በሙሉ ኢትስ ዲፌንስ ሜካኒዝምስ በሽታ የሚከላከል አቅም ወይም ደግሞ ብዙ የሆኑ ነጭ ደም ሴሎች የያዘ ፓርት ነውና በሱ ምክንያት ማውዝ አፋችን አንዱ የዲፌንስ ሜካኒዝም ነው ማለት ነው። አይናችን እንደዛው እንባ ሊሆን ይችላል። እንባ ይገላል ማይክሮ ኦርጋኒዝሞችን። አይናችን ብሊንክ በማድረጉ አይብሮ፣ አይላሽ፣ ጸጉራችን አይናችን ያለው ጸጉር እነዚህ በሙሉ እንደዚሁ ይከላከላሉ ማለት ነው እንደ ዲፌንስ ሜካኒዝም። ሪስፓራቶሪ ትራክት ይህም በጣም ወሳኝ ዲፌንስ ሜካኒዝም ነው። አፍንጫችን ውስጥ ያለው ጸጉር ጀምሮ ማለት ነው ቦከስ ሜምብሬኑ ዘን ከሪስፓራቶሪ ትራክት የትራኪያ ቲዩብ ላይ ያሉት ዳክት ሲስተሙ ላይ ያሉት ዲፌንስ ሜካኒዝሞች አሉ። ትራፕ እያደረጉ የሚያወጡት ማስነጠስ ወደ ውጭ ባክታ የሚያወጡት ምክንያት በሙሉ እንደ ዲፌንስ ሜካኒዝም ያገለግላሉ ማለት ነው። ዩሪናሪ ትራክት እንደዚሁ ወደ ውጭ በማስወጣት ሊከላከል ይችላል። ጋስትሮ ኢንተስቲናል ትራክት ስፔሻሊ ስቶማክ ያለው አሲድ አይደል? የምንበላው ምግብ በሙሉ የጨጓራችን አሲድ ባይኖር ኖሮ ይገለን ነበር። ሶስቱ ራሱ አንድ ዲፌንስ ሜካኒዝም ነው። ቫጃይና፣ የሴቶች ቫጃይና እንዴት ዲፌንስ ሜካኒዝም ይሆናል? ተፈጥሮን አይታችሁታል አይደል? ቫጃና እዚህ ጋር አለ፣ ከፊት ለፊት የሽንት ቱቦ አለች፣ በኋላ በኩል ደግሞ ፊንጢጣ አለ አይደል? ስለዚህ እዚህ ጋር የፊንጢጣ ፕሮዳክት ከዚህ ጋር ሽንት ቫጃይና ያለው መሀል ላይ ነው። ስለዚህ ቫጃይና በተፈጥሮ ከዚህ ሁሉ የሚወጣውን እንግዲህ ከዚህ ውስጥ ወደ 10 ቢሊዮን ማይክሮ ኦርጋኒዝሞች አሉት ይባላል፣ አነስ አካባቢ ማለት ነው። እነዚህ ሁሉ ማይክሮ ኦርጋኒዝሞች ከሽንት ጋር የሚወጣው ማይክሮ ኦርጋኒዝም አለ። እነዚህ ሁሉ ወደዚህ በመግባት ከባድ የሆነ ኢንፌክሽን ያጠቃው ነበር። ግን ታንክስ ፎር ኔቸር በተፈጥሮ የቫጃይና ኤንቫይሮንመንት አሲዲክ ኤንቫይሮንመንት ነው፣ አሲዳማ ነው። ማንኛውም አይነት ማይክሮ ኦርጋኒዝም ይገለዋል፣ ያጠፋዋል ማለት ነው አይደል? እንኳን ማይክሮ ኦርጋኒዝም ስፐርምን ራሱ 60-70% ይገለዋል አይደል? በፍጥነት አልፎ ወደ ማህፀን የገባው ብቻ ነው የሚተርፈው እንጂ ቫጃይና ላይ ከቆየ ይገለዋል፣ ይሞታል። እና ቫጃይና ራሱ አንዱ ዲፌንስ ሜካኒዝም ነው ለሰውነት ማለት ነው። ለሴቶች ሰውነት አንዱ ዲፌንስ ሜካኒዝም ነው። ሶ እነዚህ የቦዲ ዲፌንስ ሜካኒዝምስ ናቸው ማለት ነው። ሶ እዚህ ጋር ተርሞችን ነው የምናይ። ሄልዝ ኬር አሶሲኤትድ ኢንፌክሽንስ also referred to as nosocomial infections ይባላሉ። so which are acquired after admission to the medical facility የሆነ ሰው ሆስፒታል በሌላ ምክንያት ለምሳሌ በሌላ ጤና ችግር ምክንያት ገብቶ ሌላ ተጨማሪ በሽታ ሲይዘው ያ ሆስፒታል ከገባ በኋላ የያዘው ተጨማሪው በሽታ ነው እንግዲህ ኖዞኮሚያል ኢንፌክሽን ወይም ደግሞ ሆስፒታል አኳየርድ ኢንፌክሽን የምንለው ማለት ነው። በዚህ ውጭ ላይ ሌላ ተጨማሪ ኢያትሮጀኒክ ኢንፌክሽን ይባላል። ኢያትሮጀኒክ ኢንፌክሽን አን ኢንፌክሽን ሪዛልቲንግ ዳይሬክትሊ ፍሮም ትሪትመንት ማለት ነው። ቀጥታ ከህክምናው ጋር ለምሳሌ ሰርጀሪ ተሰርቶለት በዛ ሰርጀሪ ምክንያት ሌላ ነገር ከታመመ ኢያትሮጀኒክ ኢንፌክሽን ይባላል። ኢያትሮስ ማለት ሂሊንግ ማለት ነው አይደል? ለማዳን የተደረገለት ነገር ሌላ በሽታ ሲያመጣበት ማለት ነው። ሶ ሆስፒታል ላይ ሀፕን የሚያደርጉ ብዙ ኬዞች እንዳሉ ይወራል። እዚህ ጋር የተወሰነ ኤግዛምፕል አለ። ካናዳ ሆስፒታል ላይ ሀፕን ያደረጉ የሚላቸው ማለት ነው። ለምሳሌ ክሎስትሪደም ዲፊካል ኢንፌክሽንስ ሆስፒታል የሚተኙ ሰዎች ከአንጀት ጋር ወፍራም አንጀት ኮሎን ጋር ሀፕን የሚያደርግ ኢንፌክሽን ያጠቃቸዋል። 25%ን ይይዛል። አብዛኞቹ የሆስፒታል አኳየርድ ኢንፌክሽን የሚያስፈራው ምንድነው? ድረግ ሬዚስታንስ መድኃኒት የተቋቋመ ባክቴሪያ ነው የሚያጠቃቸው ወይም ቫይረስ ማለት ነው። ለምሳሌ ቫንኮማይሲን ሬዚስታንስ ኢንተሮኮላይ ይባላል። አኳየርድ ሆስፒታልስ 24%ን ይይዛል። ሜቲሲሊን ሬዚስታንት ስታፋይሎኮከስ ኦሬስ ኢንፌክሽንስ የሚባለው እነዚህ ባክቴሪያዎች መድኃኒት የለመዱ ባክቴሪያዎች ማለት ነው። መድኃኒት የማያጠፋቸው 6%ን ይይዛል። እንደዚሁ ደግሞ እዚህ ጋር ሲፒኢ ኢንፌክሽንስ ይባላል። የካርባሚኔፔዝ ፕሮዲዩሲንግ ኢንተሮባክቴሪያስ ኢንፌክሽንስ የሚባሉ አሉ። እነዚህ ጀስት በአጠቃላይ እነዚህ በተለይ ድረግ ሬዚስታንስ አንዳንድ ባክቴሪያዎች መድኃኒት የለመዱ ባክቴሪያዎች ዲቨሎፕ ይደረጉበታል እዛ ሰው ላይ ማለት ነውና እነዚህ ሆስፒታል አኳየርድ ኢንፌክሽንስ በጣም ስትሮንግ ናቸው። ቲቪ ራሱ አሁን ካስታወሳቸው አንዳንድ ሰዎች ሆስፒታል ላይ ብዙ ጊዜ ሲቆዩ መድኃኒት የለመደ ቲቪ ይይዛቸዋልና ይሄ በጣም ገዳይና በፍጹም የማይችል ነው። እንደዚህ አይነት ሰዎች እንደውም ለረጅም ጊዜ ለብቻቸው ተዘግተው እንዲኖሩ ምናምን ይደረጋልና ሆስፒታል አኳየርድ ሲባል በጣም ብዙ በሽታዎች አሉ። ግን እዚህ ጋር ለጊዜው ቢያንስ ተርሞችን መያዝ አለባችሁ። ኖዞኮሚያል ኢንፌክሽንስ ኤንድ ኢያትሮጀኒክ ኢንፌክሽንስ ልዩነታቸውን ሳይቀር መያዝ አለባችሁ። ሆስፒታል ላይ ሄደው
ሆስፒታል ላይ በሚሆንበት ጊዜ ታካሚዎችን የሚያጠቃ በሽታዎች ናቸው ማለት ነው። ሶ አንቲ ማይክሮቢያል ሬዚስታንስ አሁን ያልኳችሁ ሆስፒታል ላይ ብዙውን ጊዜ ሀፕን የሚያደርገው ባክቴሪያ መድኃኒት የለመደ ባክቴሪያ አንቲባዮቲክስ ዱ ኖት ትሪት ቫይረስ። አንድ እንግዲህ ጥንቃቄ ማድረግ ያለብን በዚሁ ለራሳችንም አንዳንዴ ጉንፋን ሲይዘን ኦር ዝም ብሎ ትንሽ ሙቀት የሆነ ነገር ሲኖረን ዋታይሚን ሙቀት ምን ላይ ነው ይችላል ኤኒ ቫይረስ ኢንፌክሽን ከታመመ ሰው ምን ይወስዳል? አንቲባዮቲክ ይወስዳሉ ማለት ነው። ቫይረሱን አያከመውም፣ ነገር ግን ሰውነታችን ላይ ያሉት ኖርማል ባክቴሪያዎች ያንን መድኃኒት ይለምዱታል ማለት ነው ሳንታመም ስለወሰደው። ሶ እንደዚህ በሚሆንበት ጊዜ አንቲባዮቲክስ ዱ ኖት ትሪት ኮልድ ኦር ፍሉ ማለት ነው። መጨረሻ ላይ የምር በባክቴሪያ ስንታመም መድኃኒት ስንወስድ ሊያድነን ይችላል ማለት ነው። ሶ አንቲማይክሮቢያል ሬዚስታንስ አንድ ኮመን የሆነ ሆስፒታል አኳይርድ ኢንፌክሽን ይሆናል ማለት ነው። ዋት አር ዘ ዲተርሚናንትስ ኦፍ ሄልዝ ኤንድ ኢንፌክሽን ኮንትሮል? ያው እንዴት ማለት ማተር የሚያደርጉ ፋክተርስ እንደማለት ነው። ፋክተርስ ፎር ኢንፌክሽን ለምሳሌ ኢንካም እና ሶሻል ስታተስ፣ ድህነት ላይ አይደል፣ ድሀ ሀገር ላይ በንጽህና ጉለት ሊሆን ይችላል፣ ሊቪንግ ስታንዳርድ ሊሆን ይችላል። ለምሳሌ በጣም ክራውድድ የሆነ ፒፕል የሚኖሩበት አካባቢ የቲቪ ስርጭት ሀይ ነው የሚሆነው አይደል። የቲቪ ለምሳሌ አዲስ አበባ ላይ በተለይ በጣም ክራውድድ የሆኑ አካባቢዎች ከፍተኛ የሆነ የቲቪ ስርጭት እንዳለ ጥናቶች እያሳዩ ነበርና የኑሮ ስታተስ ለኢንፌክሽን በጣም ማተር ያደርጋል ማለት ነው። ኢምፕሎይመንት ወርኪንግ ኮንዲሽንስ፣ የስራ አይነት የምንሰራበት ቦታ፣ እንደዚሁ የኤዱኬሽን ኤንድ ሊትረሲ ሌቨል። ይህ እንግዲህ ማንኛውም ሄልዝ ሪሌትድ ፋክተር ሊያመጣ ይችላል ማለት ነው። ቻይልድሁድ ኤክስፔሪንስ፣ ፊዚካል ኢንቫይሮንመንትስ፣ ሶሻል ሳፖርት ኤንድ ኮፒንግ ስኪል፣ ሄልዚ ቢሄቪየርስ ያለን ናቹራል ቢሄቪየር፣ አክሰስ ቱ ሄልዝ ሰርቪስ፣ ቼክአፕም ምርመራም ሄልዝ ኤዱኬሽንም የማይገኝበት ቦታ ሲሆን፣ ባዮሎጂ ኤንድ ጄኔቲክ ኢንቫይሮንመንት፣ ጀንደር ሪሌትድ በተለይ ካልቸር እና ጀልደር አንዳንድ አካባቢዎች ላይ ካልቸራል ሪዝኖች ለኢንፌክሽን ለመተላለፍ ሊያጋለጥ ይችላል። ይህ ሰውነት መተልተል፣ የተለያዩ ባህሎች ሊኖሩ ይችላሉ ለኢንፌክሽን የሚያጋልጡ እና ሬስ ኦር ሬሲዝም እንደዚሁ ጀንደር ዲስክሪሚኔሽን ሲኖርም ማለት ነው። በጣም ያንዳንዷ ነገር ብትወራ በጣም ሰፊ ነገር ነው የሚሆነው እና ግን እነዚህ አይነት ነገሮች ከሄልዝ እና ኢንፌክሽን ኮንትሮል ጋር ሪሌሽንሽፕ አላቸው የሚለውን ነገር አትሊስት ብትይዟቸው። ከዛ የነርሲንግ ሳይንስ እንደምታዩት አንዳንዱ ጀስት ፕሪንሲፕል ነገር ስለሆነ እያንዳንዷን ካወራናት በጣም ይሰፋል ማለት ነው እና ጀስት ዋና ዋና ፖይንቶችን ግን ያዟቸው። ሶ እዚህ ጋር ምን ይላል? ብሬኪንግ ዘ ቼን ኦፍ ኢንፌክሽን። አሁን ያወራ ነው ኢንፌክሽን ቼኑን እንዴት ነው ብሬክ የምናደርገው ነው። ብሬክ እንዴት እናደርገዋለን? እና 3 ተርሞችን እዚህ ጋር አስቀምጠዋል። ክሊኒንግ፣ ዲስኢንፌክሽን፣ ስቴሪላይዜሽን። የእነዚህ ልዩነት መያዝ አለባችሁ። ክሊኒንግ ማለት ምንድነው? ዘ ፊዚካል ሪሙቫል ኦፍ ዘ ፎሪን ማቴሪያል። ለምሳሌ ሰርጀሪ የተሰራበትን እቃ ደሙን ምናምን ነገር ማጠብ ማጽዳት፣ ዛት ኢዝ ኮልድ ክሊኒንግ ይባላል። ፊዚካል ሪሙቫል የሚታየውን ነገር ማጽዳት ማለት ነው። የሚታየውን ነገር ማጽዳት። ከዛስ ሁለተኛው ስቴፕ ዲስኢንፌክሽን፣ ኤሊሚኔሽን ኦፍ ኦል ፓቶጂንስ ይላል። ኤሊሚኔሽን ኦፍ ኦል ማይክሮ ኦርጋኒዝምስ። ለምሳሌ በኬሚካል መዘፍዘፍ ሊሆን ይችላል። እቃዎችን በኬሚካል መዘፍዘፍ፣ ያ ማለት ኬሚካሉ ምን ያጠፋቸዋል ማለት ነው፣ በሙሉ ያጠፋቸዋል ማይክሮ ኦርጋኒዝሞችን። ነገር ግን በዛም አይጠፋሉ በኬሚካል ኤክሴፕት ባክቴሪያል ስፖርስ ማለት ነው። ባክቴሪያል ስፖርስ ማለት አንዳንድ በጣም የተረገሙ ባክቴሪያዎች አሉ። ምንድነው የሚያደርጉት? ኬሚካል ላይ ሲዘፈዝፉት እቃውን ባክቴሪያዎች ላለመሞት ምን ያደርጋሉ? የውስጣቸውን ነገር ይገሉና ወይም ደግሞ እነዛ ባክቴሪያዎች ውስጥ ያለቸውን ጄኔቲክ ማቴሪያል ዲኤንኤያቸውን ብቻ ውጫቸውን በመሸፈን ዲኤንኤያቸውን ብቻ በመቅበር አይሞቱም ማለት ነው። በኬሚካል አይሞቱም፣ በሙቀት አይሞቱም፣ ይቆያሉ ማለት ነው። እና ይሄ ባክቴሪያል ስፖርስ የሚያደርጉ አንዳንድ ለክ እንደነ ክሎስትሪደም፣ አንትራክስ፣ ቴታነስ ራሱ እነ ቴታነስ፣ ቦቱሊዝም፣ አንትራክስ፣ ቁርባ ምናምን የሚባሉት አፈር ላይ ለረጅም ዘመን ለ100 ዓመታት ሊቆዩ ይችላሉ። ኢን ዘ ፎርም ኦፍ ባክቴሪያል ስፖርስ ማለት ነው። ስፖር ፎርም በማድረግ እነዚህ አሁን በዲስኢንፌክሽን አይጠፉም። ዘን እነሱን ለማጥፋት ምን እናደርጋለን? ስቴሪላይዜሽን፣ ዲስትራክሽን ኦፍ ኦል ማይክሮ ኦርጋኒዝምስ ስቴሪላይዜሽን ይባላል። በጣም ከፍተኛ የሆነ ኦቶክሌቭ ሙቀት ውስጥ በመቀቀል ለረጅም ሰዓት በመቀቀል እነኝን ስፖር ፎርሚንግ ማይክሮ ኦርጋኒዝሞችን ባክቴሪያዎችን መግደል እንችላለን ማለት ነው። ሶ እንደዚህ በማድረግ ቼን ኦፍ ኢንፌክሽንን እንቀይራለን፣ እናቋርጠዋለን ማለት ነው። እንግዲህ ሰርጀሪ የሚሰራባቸው እቃዎች ሙሉ የዛን ሰው ደም፣ የዛን ሰው ሴክሬሽን፣ እያንዳንዱ ነገር ሲነካኩ ሲቆራርጡ ስለነበረ
የግድ በጣም መታከም ስላለባቸው መጀመሪያ ክሊን እናረጋቸዋለን፣ እናጥባቸዋለን። ከዛ ዲስኢንፌክሽን ይዘፈዘፋሉ በክሎሪን በምናም የራሱ ፕሪፓሬሽን አለው። ዘን መጨረሻ ስቴሪላይዝ ይደረጋሉ። በከፍተኛ የሆነ ኦቶክሌቭ ቴምፕሬቸር ይቀቀላሉ ማለት ነው። እነሱ ዋና ጥቅሙ ምንድነው? እነኝን ስፖር ፎርሚንግ ማይክሮ ኦርጋኒዝሞችን ለመግደል ነው ማለት ነው። ሶ በዚህ ጊዜ ቼን ኦፍ ኢንፌክሽን which means ሪዘርቬር እዚህ ሊቀመጥ ይችላል። በዛ ያሉትን እንገላለን ማለት ነው። በዚህ ምክንያት ክሊን እናረጋለን ኦር ቼኑን ብሬክ እናረጋዋለን ማለት ነው። አሴፕሲስ ማለት ሪሙቪንግ ኦፍ ማይክሮ ኦርጋኒዝምስ ነው። ሶ ሜዲካልና ሰርጂካል አሴፕሲስ አለ። ሜዲካል አሴፕሲስ ምንድነው? ኦልሶ ነውና ክሊን ቴክኒክ ይባላል። ጀስት ቀለል አድርጎ ክሊን ማድረግ ነው። ሰርጂካል ሲሆን ግን ኢት ኢዝ ስቴራይል፣ ቅድም አሁን እንዳልነው ሙሉ ለሙሉ ማከም ማለት ነው ስቴራይል። ሶ ሜዲካል አሴፕሲስ ፐርፐስ ቱ ሪዲዩስ ኦር ፕሪቨንት ስፕሪድ ኦፍ ማይክሮ ኦርጋኒዝምስ ለመቀነስ ነው። ይሄ ግን ሙሉ ለሙሉ ኤሊሚኔት ለማድረግ ነው። ኤሊሚኔት ኦል ማይክሮ ኦርጋኒዝምስ ፍሮም ዘ ኦብጀክት ኦር ዘ ኤሪያ። ስለዚህ ሰርጂካል አሴፕሲስ አሁን እንዳለው ለምሳሌ ስቴሪላይዜሽን ሊሆን ይችላል ማለት ነው። ሜዲካል አሴፕሲስ ግን ክሊኒክ ኦር ዲስኢንፌክሽን ሊሆኑ ይችላሉና በዚህ ልዩነትን ማወቅ ትችላላችሁ። then breaking the chain of infection ሌላ በምን ቼን ብሬክ እናደርጋለን? ቀደም ላይ ያየናቸው አሉ አይደል? ጀስት ማከም ነው። ሌላው ግን ሃንድ ሃይጂን ነው። the most important ይሁን ኤግዛም ላይ ራሱ ብዙ ቦታ ይመጣል። the most important የሆነው ወይ ደግሞ ከሁሉም very basic የሆነው most important basic technique in preventing of infection transmission is hand hygiene። ይሄን እንዳትረሱት። ምርጫ by any way ይመጣል ፈተናዎቻችሁ ላይ ሞስት ኢምፖርታንት የሆነው የኢንፌክሽን ፕሪቬንሽን ቴክኒክ የትኛው ነው ልትባሉ ትችላላችሁ። ስቴሪላይዜሽንን በሉት ምንም በሉት አሴፕሲስም ዋቴቨር በሉት ማለት ነው። የመጀመሪያው ነገር ሃንድ ሃይጂን ነው። እጅን በአግባቡ መታጠብ ማለት ነው። እቺን ኮንሰፕት እንዳትረሷት። ቀላል ናት ግን ቬሪ ኢምፖርታንት ማለት ነው። እዚህ ጋር ጥያቄዎች አሉ። what are the 4 moments of hand hygiene? the 4 ሳይሆን 5 moments ናቸው እነግራችኋለሁ። እዚህ ጋር አሉ። how long do you wash your hands for? እጃችሁን ስታጠብ ምን ያክል ደቂቃ መውሰድ አለባችሁ? ይሄ እኛ ጋር አንዳንድ ሰዎች አይታችሁ እንደሆነ ውሃ ክፍት ያደርጉና እጃችሁ ላይ ፍስስ አድርገው ይጨርሳሉ አይደል? እሱ ሃንድ ዋሽንግ ኦር ሃንድ ሃይጂን አይባልም። ቢያንስ ከ40 ሰከንድ እስከ 60 ሰከንድ ወይም ደግሞ እስከ 1 ደቂቃ ድረስ በስርዓቱ መታጠብ አለብን። ይሄን ያክል ይጨርሳል ፕሮፐር ሃንድ ዋሽንግ ማለት ነው። how do you use soap and water? then when do you use alcohol based antiseptic or hand sanitizer? አንዳንድ እጃችን ደረቅ ንጹህ ሲሆን ደግሞ መታጠብ ላይ ያስፈልግ ይችላል። አልኮል እጅ ላይ መጠቀም የሚገባን ሁኔታ ይኖራል። እሱ ደግሞ እናየዋለን። ሶ እነዚህን እስኪ ታችኛው ስላይድ ላይ እናያቸው። ሌላው ሃንድ ሃይጂን ቅድም ካልኳችሁ ኮንሰፕት ተያይዞ what are the 5 moments of hand hygiene? ኦራል ኢንተርቪው ላይ ሊሆን ይችላል። ኤኒ ነርስ ሪሌትድ ጥያቄ ላይ አይቀሩም እነዚህ። አንደኛ ቢፎር ፔሸንት ኮንታክት፣ ታካሚን ከመንካታችሁ በፊት መታጠብ አለባችሁ። ዘን ቢፎር አሴፕቲክ ቴክኒክ ኤኒ ሰርጂካል ፕሮሲጀር ለመስራት ማለት ነው። ኤኒ ክሊን የሆነ ስቴራይል የሆነ ኤሪያ ለመስራት መታጠብ አለባችሁ። ሶስተኛ አፍተር ቦዲ ፍሉድ ኤክስፖዠር የፔሸንቱ ዋትኤቨር የፔሸንቱ የሆነ ፈሳሽ ደም ሊሆን ይችላል፣ ስዌት ሊሆን ይችላል፣ ኤኒ ኤክስክሬሽን ሊሆን ይችላል። የፔሸንትን ቦዲ ፍሉድ ከነካችሁ መታጠብ አለባችሁ። አራተኛ አፍተር ፔሸንት ኮንታክት ኤኒ ፔሸንት ከነካችሁ በኋላ። አምስተኛ አፍተር ኮንታክት ፔሸንት ሰራውንዲንግስ ኢቭን የፔሸንቱን አካባቢ አልጋው ሊሆን ይችላል፣ መኝታ አካባቢ ሊሆን ይችላል። የፔሸንቱን አካባቢዎች ከነካችሁ በኋላ እጅ መታጠብ አለባችሁ። እነዚህ the 5 moments of hand hygiene ይባላሉ። እነኝንም መርሳት የለባችሁ። the 5 moments of hand hygiene ትጠየቃላችሁ ኤቭሪዌር። ይሄን መርሳት የለባችሁ። breaking the chain of infection ኦኬ ምንድነው የሚለው? water less hand washing or hand sanitizer። እዚህ ጋር እንደምታዩት እቺ አልኮል ነች። ፕረስ አድርጋችሁ አልኮል አውጥታችሁ ጀስት እጅ ላይ መቀባት ማለት ነው። ይሄም አንዱን ነገር ግን do not use if your hands are visibly soiled። እጃችሁ ላይ የሚታይ ቆሻሻ ካለ ግን በፍጹም ይሄኛው መጠቀም የለባችሁም። ንጹህና ደረቅ ከሆነ ብቻ ነው መጠቀም ያለባችሁ። so hand sanitizer in the place of hand washing። ንጹህ ከሆናችሁ ደረቅ ከሆናችሁ ግን አንዳንዴ እጅ እንደመታጠብ ያገለግላል። አልኮሉ ራሱ ቆዳ ላይ ያሉትን ማይክሮ ኦርጋኒዝሞች ስለሚያጠፋ ማለት ነው። በት በዚህ ጊዜ ምንድነው your hands must be dry። so እንደዛ መሆን አለበት። then do not dry your hands after applying። then ይሄን አልኮል ካረጋችሁ በኋላ ደግሞ በማድረቂያ ማድረቅ ያለባችሁ አልኮሉን ስለሚያነሳባችሁ ማለት ነው። then follow the same procedures for us hand washing። ልክ እጅ እንደምንታጠበው በደንብ እያንዳንዱ እጃችን በደንብ እያንዳንዱ ቦታ ላይ ረብ ማድረግ አለብን በጣቶቻችን መካከል።
ጀስት በደንብ እጆቻችን ላይ ማዳረስ አለብን ማለት ነው። ይሄን ዋተርለስ ሃንድ ዋሽንግ ወይም ሃንድ ሳኒታይዘር የሚባለው ነገር ግን ኢት ኔቨር ሪፕሌስ ሃንድ ዋሽንግ ማለት ነው። ያኛውን ሃንድ ዋሽንግ ሪፕሌስ አያደርገውም። ይሄን መያዝ አለባችሁ። ነገር ግን አንዳንዴ ክሊን ከሆነ ክሊን ፕሮሲጀር ሰርታችሁ ግላቭ ምናምን ካወለቃችሁ በኋላ ጀስት ይሄን ሃንድ ራፕ መጠቀም ይቻላል ማለት ነው። አልኮሉን መጠቀም ይቻላል። ሌላው ብሬክ ኦፍ ኢንፌክሽን እንግዲህ ብሬክ ኦፍ ዘ ቼን ኦፍ ኢንፌክሽን እስካሁን ያየናቸው ያሉ እንግዲህ እንዴት ኢንፌክሽን ብሬክ እንደምናደርግ ነው። ሃንድ ዋሽንግ በጣም ቬሪ ኢምፖርታንት ነው። ሃንድ ሳኒታይዘር፣ ሌላው ደግሞ ፐርሰናል ፕሮቴክቲቭ ኢኩዊፕመንትስ ኦር ፒፒኢ የሚባሉት ናቸው። ፐርሰናል ፕሮቴክቲቭ ኢኩዊፕመንትስ እነዚህም በጣም ወሳኝ ናቸው። ቱ ፕሮቫይድ ፕሮቴክሽን ኤንድ ፕሪቨንት ዘ ስፕሪድ ኦፍ ኢንፌክሽን ማለት ነው። ፍሮም ፔሸንት ቱ ፔሸንት ከታካሚ ወደ ታካሚ፣ ፍሮም ፔሸንት ቱ ዘ ሄልዝ ኬር ወርከር ኦር ፍሮም ሄልዝ ኬር ወርከር ቱ ዘ ፔሸንት ማለት ነው። ሶ እዛ ቦታ ያለ ሰው ከታካሚ ወደ ታካሚ፣ ከታካሚ ወደ ጤና ባለሙያ፣ ከጤና ባለሙያ ወደ በሽተኞች እንዳይተላለፍ ፐርሰናል ፕሮቴክቲቭ ኢኩዊፕመንት በጣም ቬሪ ኢምፖርታንት ናቸው። እንግዲህ በጣም ኮመን የሆኑት ምንድን ናቸው? ግላቭ አይደል፣ ጓንት ሊሆን ይችላል፣ ጋውን፣ ማስክ፣ ሰርጂካል ማስክ ኦር ኤን95 እዚህ ጋር የምታዩት ኤን95 በደንብ ፊልተር ያደርጋል። ስፔሻሊ ጠንክር ያለ እንደ ቲቪ አይነት ቦታ ያለበት ላይ ይሄን ነገር ብትለብሱ ሪከመንድ ይደረጋል። ጉግል እናደርጋለን፣ የአይን መነጽር ማለት ኦር ፌስ ሺልድ ሙሉ ፊትን መሸፈን ማለት ነው። እነዚህ በማድረግ እነዚህ ሞስት ኮመን የምንጠቀማቸው ፐርሰናል ፕሮቴክቲቭ ኢኩዊፕመንትስ ናቸው። እነዚህም እንግዲህ የዲዚዝ ትራንስሚሽን እንዳይኖር ብሬክ ያደርጋል። ብሬክ ኦፍ ቼን ኦፍ ኢንፌክሽን ማለት ነው። ግሎቭ አለ፣ ጓንት ፕሮቫይድ ፕሮቴክቲቭ ቤሪየር ማለት ማለት ቢትዊን ዮር ሃንድ ኤንድ ዘ ክሌንትስ ከብለድ ሊሆን ይችላል፣ ቦዲ ፍሉድ፣ ሴክሬሽንስ፣ ኤኒ ኤክስክሬሽንስ፣ ነን ኢንታክት ስኪን ያ ማለት ኦፕን የሆነ ስኪን ቁስል ምናምን ያለው ማለት ነው። ኦር የተከፈተ ቆዳ፣ ሙከስ ሜምብሬንስ፣ ሙከስ ሜምብሬን አፍ ውስጥ ሊሆን ይችላል፣ ፊንጢጣ ውስጥ ሊሆን ይችላል፣ ቫጃይና ውስጥ ያ ሙከስ ሜምብሬን ይባላል። ሶ ሪሜምበር ግላቭ ዩዝ ዳዝ ኖት ሪፕሌስ ሃንድ ዋሽንግ። ይችንም የያዟት ግላቭ ዩዝ ዳዝ ኖት ሪፕሌስ ሃንድ ሃይጅን። ሪፕሌስ አያደርገውም። ልክ እንደቀደሙ ሃንድ ሳኒታይዘር ዳዝ ኖት ሪፕሌስ ሃንድ ሃይጅን፣ ግላቭ ማድረግም ዳዝ ኖት ሪፕሌስ በቃ ሃንድ ሃይጅን ኢዝ ኦልዌይስ ዘ ፕራዮሪቲ ማለት ነው ኢን ዘ ፕሪቬንሽን ኦፍ ኢንፌክሽን ማለት ነው። ይህን እንዳትረሱ። ሌላ ትራንስሚሽን ፐርኩሽንስ አሉ፣ ጥንቃቄዎች። ለምሳሌ ኮንታክት አይዞሌሽን በንክኪ የሚተላለፉ ኬዞች ሲኖሩ ማለት ነው። ፎር ኖን ኦር ሰስፔክትድ ኢንፌክሽንስ ኮዝድ ባይ ዳይሬክት ኦር ኢንዳይሬክት ኮንታክት በንክኪ በሚተላለፉበት ጊዜ ለምሳሌ ክሎስትሪዲየም ዲፊከል ባክቴሪያ፣ ሜቲሲሊን ሬዚስታንስ ስታፋይሎኮከስ ኦሬስ፣ ቫንኮማይሲን ሬዚስታንስ ኢንተሮሴልስ፣ ስታፋይሎኮከስ ኢንፌክሽንስ፣ ሄርፐስ ሲምፕሌክስ ቫይረስ እንደዚህ አይነት ኢንፌክሽን በሚኖርበት ጊዜ ኮንታክት አይዞሌሽን አለባበሳችን እንደዚህ መሆን አለበት ማለት ነው። ኤፕሮን ግላቭ በደንብ መልበስ ያስፈልጋል ማለት ነው። ኮንታክት አይዞሌሽን በሚኖርበት ጊዜ ነው። ሁለተኛ ደግሞ ድሮፕሌት አይዞሌሽን፣ ድሮፕሌት በትንፋሽ የሚተላለፉ ነገሮች ሲገጥሙን ማለት ነው። ሶ ድሮፕሌት known or suspected infection is caused by microbes transmitted by droplets produced by coughing, sneezing and talking just በማውራት በማሳል በማስነጠስ ጊዜ የሚተላለፉ ከሆነ ደግሞ እንደምታዩት እንደሷን ለብሳለን። ሰርጂካል ማስክ፣ ፌስ ሺልድ ፊትን ሙሉ ለሙሉ የሚሸፍን ማለት ነው። ግላቭ ሌሎችም እንጠቀማለን ቢኮዝ ኦፍ በትንፋሽ ስለሚተላለፍ ማለት ነው። እሱም ኤግዛምፕል ነ ዲፍቴሪያ፣ ሩቤላ፣ ኢንፍሉዌንዛ፣ ፐርቱሲስ፣ መንፕስ እነዚህ ስለ ክትባት ስትማሩ ያያችኋቸው በሙሉ ማለት ነው። እነዚህ ሲኖር ደግሞ ድሮፕሌት በኤር ሲተላለፍ ማለት ነው። ድሮፕሌት በድሮፕስ ማለት ነው። ኤርቦርኒ suspected infections caused by microbes transmitted by airborne droplets ማለት ነው። ኤግዛምፕል ሚዝል እንደነ ኩፍኝ አይነት እነ ቲቪ፣ ቺክን ፖክስ እነዚህ ሲሆን ደግሞ እንደዚሁ ማስክ እንጠቀማለን ማለት ነው። N95 ማስክ እንጠቀም እንችላለን ማለት ነው። ዘን ፐርሰናል ፕሮቴክቲቭ ኢኩዊፕመንት ይላል እዚህ ጋር ምን መደረግ አለበት ነው። አለባበስ ቅደማቸው ነው። ዶኒንግ ፐርሰናል ፕሮቴክቲቭ ኢኩዊፕመንት የመልበስ ቅደም ተከተል ነው። እችንም ያዟት እንዳትረሷት። ምን ለብሰው ምንድነው መጀመሪያ ኢንሹር ዩ ኖ ዩ ታይፕ ኦፍ አይዞሌሽን ኤንድ ኢንሹር ኦል ፐርሰናል መኖሩን ቼክ እናደርጋለን። ዘን ከሁሉ በፊት ሃንድ ሃይጂን ይቀድማል። ከታጠበን በኋላ መጀመሪያ ጋውን እንለብሳለን። ከዛ ማስክ፣ ጋውን፣ ማስክ፣ ጎግል፣ ግላቭ እነን ቅደም ተከተል ስንለብስ ምንድነው ጋውን፣ ማስክ፣ ጎግል፣ ግላቭ እነኝን ያዟቸው ይመጣሉ። አንዳንዴ እንትን ላይ ስናውልቅ ደግሞ እንደዚህ አይደለም ኦርደሩ። ስናውልቅ ምን ያለ ዶፊንግ የሚል ደግሞ እናያለን። ዶፊንግ ፐርሰናል ፕሮቴክቲቭ ኢኩዊፕመንትስ። ስለዚህ ስናውልቅ ደግሞ መጀመሪያ ማን ነው በእጃችሁ ብዙ ነገር ነክታችሁ ስለሆነ መጀመሪያ ግላቭ ነው። መጀመሪያ ጓንት እናውልቃለን። ዘን ሃንድ ሃይጂን ይላል። ኢትስ ኦኬ ሃንድ ሃይጂን በየቦታው ያስገባሉ።
ዘን ሁለተኛ ጋውን ነው። መጀመሪያ ግላቭ፣ ከዛ ጋውን፣ ሶስተኛ ጎግል መነጽር፣ አራተኛ ማስክ አይደል? አራተኛ ማስክ፣ መጨረሻ እጅ መታጠብ። ኢንቢቲውን ሃንድ ሃይጂን ይላል። ኢትስ ኦኬ አልኮል መጠቀም ትችላላችሁ። ስለዚህ ዶኒንግ እና ዶፊንግ ስንለብስና ስናወልቅ ቅደም ተከተላቸውን እንደዚሁ ማወቅ አለባችሁ። ኦኬ ስናወልቅ ምንድነው ግላቭ፣ ጋውን አይደል? ከዛስ ጎግል፣ መጨረሻ ማስክ ማለት ነው። ማስክ እነዚህን ቅደም ተከተሎች ያዟቸው። እዛ ማድረግ ስላለብን ጀስት ያሁኖች ነው የሚያብራራ። ኮንታክት ፐርኮሽንስ ምን እናረጋለን፣ ድሮፕሌት ፐርኮሽንስ ሲሆን ምን እናረጋለን፣ ኤርቦርኒ የሚለውን ነገር ነው እዚህ ጋር የሚያሳየው። በጣም ረቂቅ የሆነ ጽሁፍ ነው። ጀስት መጽሐፉን ማንበብ ትችላላችሁ። ያወራነው ነው ኦሬዲ ማለት ነው። አስፈላጊ ከሆነ ልናየው እንችላለን። ዘን ብለድ ቦርኒ ፓቶጂንስ አሉ። ብለድ ቦርኒ ብለድ ጋር ተገናኝቶ ኢንፌክሽን ሀፕን ቢያደርግ ብለድ ቦርን ፓቶጂንስ። ሶ ብለድ ቦርን ሲኖር ምንድነው አንድ ሰው ለምሳሌ እዚህ ጋር እንደምታዩት መርፌ ወጋው መድኃኒት እየሰጠ በዚህ ጊዜ ምን ማድረግ አለበት ነው የሚለው። እዚህ ጋር ላይ ይመስለኛል ማድረግ ያለበት ብለድ ቦርን ፓቶጂን አንድ ሰው ድንገት ጣቱን ቢወጋ ምን ማድረግ አለበት? አንደኛ አለው ኤክስፖዠር ቱ ሳይት ብሊድ፣ አንደኛ የተወጋበት ቦታ ላይ ደሙ ትንሽ እንዲደማ እንዲወጣ ጀስት አለው አድርጉት፣ ይውጣ ይፍሰስ ማለት ነው። ከዛ በኋላ ክሊን ማድረግ በውሃ ማጠብ ያስፈልጋል። ሶፕ ኤንድ ዋተር። ፍላሽ ኤኒ ሙከስ ሜምብሬን፣ ይሄ ደም የነካችሁ አይናችሁ ውስጥ ቢሆን ኦር አፍ ውስጥ ቢሆን ሙከስ ሜምብሬን ላይ ቢሆን ደግሞ በዋተር ኦር በኖርማል ሳናይን ለ15 ደቂቃ ውሃ ማፍሰስ። ለምሳሌ አይን ላይ አፍንጫ ላይ ኦር ማውዝ ላይ ከሆነ በደንብ ውሃ ማፍሰስ ያስፈልጋል። ከዛ ለቅርብ አለቃ ኢንፎርም ማድረግ ኢንስትራክተር። ዜር ኢዝ ኢንሲደንት ሪፖርት አለ። ኢንሲደንት ሪፖርት ፎርም ሞልቶ መላክ። የሆስፒታሉ ሊንክ ካለ እንደዚህ እንደየ ፖሊሲው ሊለያይ ይችላል ማለት ነው። and also in all cases complete there is a Bow Valley College incident report ይላል። እንግዲህ የዛ የሚኖርበት ሀገር ነው። እንግዲህ የዛ ሪፖርት ኢንሲደንት ሪፖርት ሞልቶ በ24 ሰዓት ውስጥ መላክ ያስፈልጋል ማለት ነው። ሶ ይሄ እንደ ፕሮቶኮል ኢንተርናሽናል ፕሮቶኮሉ ቅደም ተከተሉ ነው። እንደኛ ሀገር እንደ ኢትዮጵያ ደግሞ የሚጠቀመው ምንድነው የድንገት መድኃኒት ሲሰጡት አታችሁ ቢወጋ the first thing አሁን እንደተባለው ደሙ እንዲወጣ አድርጉት፣ ከዛ በደንብ ጠቡት፣ ክሊን አድርጉት። ከዛ ምንድነው የምታደርጉት? ሪፖርት ካደረጋችሁ በኋላ የሰውየውን ብለድ ቼክ ማድረግ ያስፈልጋል ማለት ነው። ለምሳሌ ከባባድ ቫይረስ ታማሚ ከሆነ ቶሎ ብላችሁ ፕሮፊላክሲስ መውሰድ ስላለባችሁ ማለት ነው። ኢቭን ኤችአይቪ ያለበት ሰው እንኳን ቢሆን የኤችአይቪ ፕሮፊላክሲስ አለ። በ72 ሰዓት ውስጥ ምናምን ከተወሰደ ያጠፋዋል ማለት ነውና እሱን ጥንቃቄ መውሰድ ይቻላል ማለት ነው። እንደዚህ ደም ከነካችሁ ማለት ነው። ሶ በዚህ መልኩ እንላለን። ቴስት ዮር ኖሌጅ። እዚህ ጋር የተወሰኑ ጥያቄዎች አሉ ከዚህ ክላስ ጋር ተያይዞ ማለት ነው። ለምሳሌ ምን ይላል? ዘ ታይፕ ኦፍ ፐርኩሽን ዌን ክሊንት ሃዝ አን ኢንፌክሽየስ ዲዚዝ ስፕሪድ ባይ ኮንታክት። ጀስት በኮንታክት የሚተላለፍ ከሆነ ታይፕ ኦፍ ፐርኩሽን ምንድነው? ኮንታክት ፐርኩሽንስ አይደል? ኮንታክት ፐርኩሽንስ እና ግላቭን ምናምን እናረጋለን ማለት ነው። ታይፕ ኦፍ ፐርኩሽንስ ዩዝድ ዌን ክሊንት ሃዝ አን ኢንፌክሽየስ ስፕሪድ ኢን ዘ ስኒዝ ዞን። በማስነጠስ ከሆነ ሴክሬሽንስ አር ሄቪ ኤንድ ዱ ኖት ስቴይ ኢን ዘ ሰስፔክትድ ኤር። አየር ላይ ብዙ ማይቆዩ ከሆነ which is called droplet percussion ነው የሚባለው። ይሄኛው droplet percussions ማለት ነው። እሺ higher than expected rates of infection in the specific area። የሆነ ቦታ ላይ የሆነ ችግር ከፍ ብሎ ከተገኘ outbreak ይባላል። አንድ ሰፈር ላይ የሆነ በሽታ ከፍ ካለ outbreak እንላለን፣ higherly ከተገኘ ማለት ነው። name of infection that is contracted in the healthcare setting ምን ይባላል? ይሄ healthcare associated infection ወይም ደግሞ nosocomial infection ያልነው ማለት ነው። nosocomial infection then the same thing name of an infection that is directly as a result of treatment ከሆነ ደግሞ iatrogenic infection አይደል? iatrogenic disease ይባላል ከትሪትመንት ጋር ተገናኝቶ ከሆነ ማለት ነው። term for disease causing organism pathogen ያለው pathogen or any microorganisms ማለት ነው። mode of transmission by which an insect or animal serve as intermediate host or carrier in the disease is called vector borne disease ይባላል። ኢንሴክት አኒማል ለምሳሌ ማላሪያ ምናምን ስንወስድ it is called vector borne disease ይባላል። vector borne። ሌላው infection of entire country or the world wide ሲሆን ለምሳሌ በመላው ዓለም ሲሆን ምንድነው ኮሮና ምንድን ነበር? ፓንደሚክ አይደል? ወርልድ ዋይድ ሲሆን ፓንደሚክ እንላለን። ከአንድ ሀገር ብቻ ሲሆን ኢንታየር ካንትሪ ምናምን ሲሆን ኢፒደሚክ ልንል እንችላለን። ኢፒደሚክ በት ወርልድ ዋይድ ከሆነ ደግሞ ፓንደሚክ አውትብሬክ ልንል እንችላለን ማለት ነው። ሶ ኢንፌክሽን ኮንትሮል
ቤዚክ ኮንሰፕቱን ስፔሻሊ ቼኖችን እንድትይዟቸው ነው። እያንዳንዷ በጣም ከታየች በጣም ሰፊ ነገር ስለሆነ ቤዚክ ኮንሰፕቱ ግን ይሄን ይመስላል። ሜቢ በጣም የፈጠንኩ ይመስለኛል። ግር ያላችሁ ነገር ካለ በኮመንት ላይ ጠይቁኝ። ስለ ኢንፌክሽን ኮንትሮል ቪዲዮ በጣም እንዳይረዝም ባጭሩ ይሄን ይመስላል። ከኔ ጋር ስለቆያችሁ እጅግ አመሰግናለሁ። አስተያየት ጥያቄያችሁን በኮመንት በኩል ጻፉልኝ። ላይክ፣ ሰብስክራይብ፣ ኮመንት፣ ሼር ማድረግ አትርሱ። በቀጣይ ፓርት ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።